ሰዓት የሚያረፍድብኝ ሰው አልወድም። እንዳትቀር እንጂ አንተ እንዳትቀር። ኧረ በእናትህ ቶኒ እኮ አልቀርም። አላረፍድም። ቀደም ይደርሳለሁ። በጣም ጥሩ ያልኩ ቦታ ላይ እንድትገኝ እገኛለሁ። ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ያው እግዚአብሔር ይመስገን። ያው እንግዲህ ሁላችሁም ባለፈው የተፈጠረው ነገር አይታችኋልና ትንሽ አለመግባባት ተፈጥሮ ነበረ። ከዛ ደግሞ እሱን ችግር ለመፍታት ደግሞ ኢለናም እኔ ቤት መጣ። ያው የተፈጠረው ነገር እንድትነግረኝ ፈልጌ ነበረ፣ ግን እሷ ፈቃደኛ አይደለችም። ዴቭ መሰለኝ ስሙና ከዴቭ ጋር ብዙ ያለፈ ታሪክ እንዳላቸው እያየው ነው እሷ ከምትነግረኝ ነገር እና ባለፈውም ደግሞ እዛ ሂጄ ካየሁት ነገር በጣም ብዙ አይምሮን የሚረብሽኝ ነገር እንዳለ እያየው ነው። እና እሷም እዚህ ባለፈው ቤት መጣ ሁሉም ነገር እንድትነግረኝ ሞክሬ ነበረ። አንዳንድ ነገሮችን ትነግረኛለች፣ አንዳንድ ነገሮችን ደግሞ ትደብቀኛለች ይላል። ምን አይነት ታሪክ እንዳላት በእርግጥ አላውቅም። እኔ እውነት ለመናገር ያለፈ ታሪኳ ያለፈ ነው። ምክንያቱም አንድ ያልፋል። ያኔ እኔ በሰዓቱ አልነበርኩኝም፣ ግን ቢያንስ ሁሉንም ነገር ማወቅ አለብኝ። እንደ አሁን ከእሷ ጋር ስላለሁኝ ያለፈ ታሪኳን ማወቅ አለብኝ። ያለፈ ታሪኳን ካላወቅኩኝ ደግሞ እኔ እሷን በምንም አይነት ሁኔታ ላግዛት አልችልም። ምናልባት ነገ ከነገ ወዲያ ልጁ እየመጣ ደግሞ ድጋሚ ሊያስጨንቃት ይችላል እና እኔ ያለፈው ነገር ካወቅኩኝ ኦኬ፣ ምንም ችግር የለውም። ምናልባት ደግሞ ያለፈው ታሪክ አውቆ የሆነ ይርቀኛል ወይ ይከፋዋል ወይ ይደብረዋል ብላ አስባ ሊሆን ይችላል። ግን እኔ እንደዛ አይነት ሰው አይደለሁም። ምክንያቱም አልፏል። አሁን ሌላ ሰው ነን። እሷ ምንም ሁላችንም ያለፈ የሆነ ታሪክ አለን። ለሰው ማን ነግረው ለማንም የማንኖረው ግን ያለፍንበት የተማርንበት ታሪክ አለን እና አልተግባባንም። ያው እንዲሁ ዝም ብሎ ከአንገት በላይ የነበረ ሽሽ የተባባለው እና ልጁንም ደግሞ እንዳላገኘው ደጋግማ ነገር የነበረ እዚህም አገኘዋለሁ ብዬ ነበር። ግን ለቤት ሄዳ ራሱ በጣም በተደጋጋሚ ጊዜ ስደውልልኝ አላገኘውም ብዬ ቃል ገብቼላት ነበረ። ግን ደግሞ እሱ አላቁም አለ፣ አላርፍ አለ። ሁላውን ነው ከሌቡል ላይ ወጡት። በጣም በተደጋጋሚ ጊዜ ስልክ ተደወለልኝና ማን ነው ምንድን ነው ሳስብ እሱ ራሱ ነውና ከኔ ምን እንደሚፈልግ አላውቅም። ከኢልዳና አሁን ምን እንደሚፈልግ አላውቅም። በጣም ግራ ገብቶኛል። ንቄትቸው ነበረ። በቃ ከሷ ጋር ብቻ ሆኜ ሁሉም ነገር ለማስተካከል ሞክሬ ነበር። ግን አራቴ ነው አምስቴ በጣም ሲጨቀጭቀኝ ማን ነው ብዬ ነበር ወጥቼ ስደውል ዴቭ ነኝ ምናምን ብሎ ትንሽ የሆነ ጉራ ቢጤ እና ላገኝ ይፈልጋለሁ ምናምን አለ። ሀሳቡ ምን እንደሆነ አልገባኝም፣ ግን ባላገኘው ደስ ይለኝ ነበረ። ግን ደግሞ ብዙ ነገሮችን ኢለና በትክክል እየነገረችኝ አይደለም። ምናልባት ደግሞ ኢለና ያልነገረችኝ ነገር እሱ ከነገረኝ ብዬ አገኘዋለሁ እና ደውዬ እንግዲህ ምን አባቱ እንደሚል አብረን እንሰማዋለን። በእርግጥ ከተገናኘን ሜቢ ወደ ጸብ ምናምን መሄድ አልፈልግም። ያው ምናልባት እንደሆነ በንግግር እንደተማረ ሰው በንግግር የምንፈተው ከሆነ ተነጋግረን እንፈተዋለን። ገንዘብ ካስፈለገ ኦኬ፣ ሌላ ጉዳይም ከፈለገ ደግሞ እንግዲህ አብረን ምን ይሆናልና እንግዲህ እንደውለትና ሁሉም ነገር አብረን የምናየውና የምንሰማ ይሆናል ማለት ነው። ምን አይነት አስቸጋሪ ሰው እንደሆነ ሊገባኝ አልቻለም። ሄሎ፣ እሺ ዴቭ፣ እንዴት ነህ? እባክህ? እግዚአብሔር ይመስገን ደህና ነህ? አለን ደግሞ ምን እንዴት ነህ እልሃለሁ። እንዴት ነህ ማለት እራሱ እኮ የለብኝም እኮ። እና ምንድን ነው ማለት ያለብህ? ሰማኛለህ? ዴቭ ብለህ እንዳጠረኝ ማንም ሰው ዴቭ ብሎ አይጠራኝም። እሺ ስም መሰለኝ እኮ ዴቭ ብለህ እንድጠራኝ አልፈልግም። በሙሉ ስሜ ነው ዳዊት ብለህ እንድጠራኝ ነው። ሰማኸኝ? ኦኬ። ማንም ሰው ዴቭ ብሎ ጠርቶኝ አያውቅም። በእውነት? አዎ። ጭራሽ ባቆላመጥኩ ነው እንዴ? አመዳም ዝም በላተህ ህፃን። ይኸውልህ እንደ አንተ አይነት ህፃኖችን እያሰርኩ የምገርፍ ሰው ነኝ። በጣም ጥሩ። ባለፈው ያልጨረስነው ጉዳይ አለ ታውቃለህ? አውቃለሁ፣ በደንብ አውቃለሁ። በዛም ነው ጀርባህን አጣርቼ ስልክህን ያገኘሁት። በነገራችን ላይ ስልኬን እንዴት እንዳገኘው በጣም ገርሞኛል። ነገርኩህ እኮ ከኔ ምንም የሚጠፋ ነገር ወይም የሚደበቅ ነገር አይኖርም። ምንም ነገር ከፈለኩኝ ምንም ነገር አገኛለሁ። እሺ አንተ ታዲያ ከኔ ምንድን ነው የምትፈልገው? ከኤልዳናስ ምንድን ነው የምትፈልገው? ይኸውልህ መጀመሪያ ከአንተ ጋር የምጨርሰው ጉዳይ አለ። ከዛ በኋላ ያቺን በማገኛት መልኩ አገኛታለሁ። ይኸውልህ ማን ዳዊት ነው አልከኛ? ሁለተኛ ኤልዳናን ያቺ ብለህ እንድታወራት አልፈልግም። ሲቀጥል ደግሞ ይኸውልህ እሷ ማለት
የኔ ብቻ ነው። ማን ስለሆንኩ ነው አንተ እሷ አጠገብ ደርሰህ እንደዛ የምትናገር? አንተ ራሱ ማነህ ብለህ ነው የምታስበው? እኔ ዳዊት ነኝ። ዳዊት እኮ ይኸውልህ፣ ዳዊትነትን እዛው ቀቅለህ መብላት ትችላለህ። እሺ ወንድሜ እንዳትለኝ አንተ ወንዳንተ አይነት አፈኔ ወንድሜ ቢሰም የምትጠራኝ ይመስለኛል። ክብር አይወድልም። ይኸውልህ እኔ በጣም በስርዓትና በትዕግስት ነው እያወራሁ ያለሁት። ባትፈታተን በጣም ደስ ይለኛል። ይኸውልህ እንደኔ ታጋሽ አታገኝም። ልንገርህ የዛኔም ማለት ነው እሷ ስላለች ምን እሷ እቺ ስላለች እንጂ እንደዛ አላወራህም ነበረ። ፈጣሪ ምስክሬን ነው የምልህ፣ እንደዛ አላወራህም ነበር። ግን አንተ ክብር አይወድልህም። ከዛም አልፎ ጭራሽ ትበጣጠሳለህ አይደል? ይኸውልህ ወንድሜ ስለ መበጣጥሱ አንተ አትነግረኝም። እንደፈለኩ መሆን እችላለሁ። እሺ ትሰማኛለህ? አሁን እኔ ስፈቅድልህ ብቻ ነው መራመድ የምችለው ራሱ። ኧረ እባክህ ራስህን በጣም እንደ ትልቅ ሰው አድርገህ አትይ። እሺ ወንድሜ እኔ አላውቅም። ከባለፈው ውጭ ነው አላውቅም እኮ ነው ስለማታውቀኝ ነው የሁላ ነገር እያወራህ ያለው። ላውቅም አልፈልግም። ባውቅም ምን ማለት ነው ብታውቀኝ ማለት ነው እንኳን ስለኔ ልታወራ ይቅርና ይቅርታ ነው የምትለኝ። ይመስለኛል የህንድ ፊልም ታበዛለህ። ጀግናው እሱም በተግባር ማሳየው በጣም አካበድክ። እሺ ብዙ የህንድ ፊልም አካበድ አይደለም። እኔ በተግባር ነው ማሳየው፣ ነገሮችን በተግባር ነው ማሳየው እንጂ በወሬ ምናምን አልወድም። ብዙ ማውራት አልወድም። ይገርማል እኮ ብዙ አታውራ። ታዲያ ብዙ አታውራ። አሁንም ብዙ በጣም እየወራ ነው፣ እንደ ሴት በጣም እየወራ ነው ወንድሜ። አንተ እኮ ነህ እንደ ሴት ያወራኸው። አሁንስ በስልክ ነው። የዛኔ እሷ ስላለች ነው እኮ አልኩህ እኮ በስነ ስርዓት የሚያወራው እንጂ አንተን እዛ ጋር እኮ ጠባብሼ መልቀቅ እኮ አላቃተኝም። በጣም ነው እንደምጠብሰው። ስማኝ መጠባበስ ብቻ ሳይሆን ፈጣሪ ምስክሬን ነው የሚነገረው። ብቻ አይወልም እንደዚህ ብዬ ላላወራህ እችላለሁ። አንጀትህን ዘርግፍልሃለሁ ከፈለኩ። እሺ ሌላስ? በጣም ነው የሚቆጨህ ይሄ ነገር። ደግሞ ስማኝ እረስቸው የምትወዳቸው ሰዎች እንዳሉ ሰማሁ ወንድሜ። አሁን ነገሩን አታወሳስበው። ተወሽ እያወሳሰብኩ አይደለም። ነገር የምትወዳቸው ሰዎች እንዳሉ ሰማሁ እኮ። እሺ የምወዳቸው ሰዎች ሊኖሩ ይችላሉ። አሁን ጉዳይ ከኔ ነው። እሺ ኤልዳናንም ተዋት። ሁለተኛ ስለ ኤልዳና እንድትወራ አልፈልግም። አሁን እሷ አንተ ጉዳይ አሁን ከኔ ጋር ነው። ኤልዳና የኔና የኔ ብቻ ነው። እኮ አብረን ነው። አሁን ጉዳይ ከኔ አይደለ? ለምን ተደምጠኝ? ዝም ብለህ አዳምጠኝ። እንደባለፈው ይኸውልህ ስማኝ፣ እንደባለፈው አንተ ታወራለህ፣ እኔ አላዳምጥም። አሁን እኔ አወራለሁ፣ አንተ ታዳምጣለህ። ኤልዳና የኔና የኔ ብቻ ናት። እሱ በህልም መሆን አለበት። ማንም ሰው አይነካም። እኔ ካልፈቀድኩ ራሱ ማንም ሰው አይነካም። እሱ በህልም ነው ወንድሜ። እሺ እሱ በህልም ነው ሲናፍቅ ነው። ወንድሜ እንዳትለኝ፣ ይስማኝ ነው ወንድሜ እንዳትለኝ። ወንድሜ ይዝና እዛ ፈልግ። ይኸውልህ በጣም ትዕግስቴን እየተፈታተንኩ ነው። እሺ በአካል ቢሆን አይንን እጠብስህ ነበረ። እሺ የምሬን ነው። ትዕግስት አለህ እንደ ለካ ትዕግስት አለህ አንተ። በጣም ትዕግስት አለኝ። በጣም የታገስኩ ነው። የምታገሰው ደግሞ ኤልዳናን ችግር ውስጥ ላለመክተት ነው እንጂ ለኔ ኢትስ ኦኬ። በስመ አብ ይኸውልህ ኤልዳናንም አንተንም መደባለቅ እችላለሁ እኮ። መጀመሪያ ከአንተ ጀምሬ ነው ወደ እሷ ሄደው መደባለቃለሁ። አሁን አንተ ወንድ ነህ፣ የምር ወንድ ነህ። ሴት ላይ ጭራሽ እጄን ታነሳለህ። ስማ ሴት ልጅ ላይ ምንም ላይ ማስተናገድ ባለብኝ መንገድ አስተናግዳታል። የዛኔም የእናንተን ህይወት ላለመበጥበጥ ነበር። ጀግና ወንድ መስለኝ ነበር። ለካ ቀሚስ ለባሽ ሴት ነው። እንደዚህ ስላወራው በተግባር የምፈራኝ ይሆናል እያልኩ ነው። ብዙ ሰዎች ዝም ብሎ ናቸው። አየሁ ጎበዝ መስለኝ ነበር። እንደ ካወራረ ምናምን ግን እንዲሁ ነው ትሽለጠለጣለህ ይመስለኛል። እና አሁን ምን ልፈልግ መሰለህ? እሺ ኤልዳናን ከዚህ በኋላ ባታገኛት ደስ ይለኛል። መገናኘት ካለብን ደግሞ ኤልዳናን እኔ በማገኛት መልኩ አገኛታለሁ። አለበለዚያ ግን ማለት ነው እኔ ጋር ፋይል አላት። እኔ በጠራሁባት ቦታ ትመጣለች። እሺ የትም ላይ ብላ ትመጣለች። ምክንያቱም ከኔ ጋር የነበራትን ላይፍ አልጨረሰች። ያንን ፋይል ካልመጣች ደግሞ ያንን ፋይል ተዘረጋግፍላታል። እየሰማኸኝ ነው? እየሰማሁ ነው። ያንን ፋይል አውጥቼ በየሚሊዮን ፖስት እሰጥልሃለሁ። የዛኔ ኤልዳና ፍቅረኛ ናት፣ እውነትም ፍቅረኛ ናት ብለህ የምታስበው ነው። ከዛ በኋላ እሷን ከጨረስኩ በኋላ ወደ አንተ ዞራለሁ። ችግር የለውም። አሁን ለጊዜው እሱን አቆየውና ከኔ ጋር ያለን ጉዳይ ትጨርሳለህ። ወንድ አይደለም እኮ ይኸውልህ፣ እኔ ወንድነቴን ነገርኩህ። ወንድነቴን በወሬ አይደለም ማሳየው አልኩህ። እሺ በተግባር ነው። በተግባር ኢትስ ኦኬ፣ ችግር የለውም። እኔ በጣም በተደጋጋሚ ጊዜ ሲደወል ነው ያነሳሁት። ከላይ የሚወጣው አሁን በአንተ ምክንያት ነውና እሺ
ስለዚህ ብዙ ተገናኝተን ብዙ የምናወራቸው ጉዳዮች ይኖሩናል። እኔ እና አንተ ብቻ እሺ፣ እኔና አንተ ብቻ ካወራን በኋላ እመነኝ ወደ እሷ ዞራለሁ። ከእሷ ጋር ያልጨረስኩት ጉዳይ አለኝ። አንተ በማያገባ እንዳትገባ። አንተ እኮ ነው የመጣው። እኔና እሷ ምን እንዳደረሳለፍን ታውቃለህ? አታውቅም። የፈለግከውን ነገር ልታሳልፍ ትችላለች። አሁን ከኔ ጋር ያዳመጥክ ነው። እኔና እሷ ምን እንደምናሳልፍ እንደነበረ ታውቃለህ ወይ እያልኩ ምንም የምታውቀው ነገር ስለሌለ ወንድሜ በጣም እየታገስኩ ነው። የፈለግከውን ነገር ልታሳልፍ ትችላለህ። አሁን የኔ ልጅ አሁን ከኔ ጋር ነው ያለችው። ስለዚህ አሁን ምንም አታመጣም። እሺ ያለፈው አልፏል። አንተ ጋር አይደለም ማንም ጋር ብትሆን ከኔ እጅ አትወጣም። ማነው ብለህ ነው የምታስበው? ነገርኩህ እኮ እኔ ዳዊት ነኝ። ንፋስ እንኳን አያመልጠኝም እያልኩ ነው። ንፋስ ኧረ ቀዳ አትስፋኝ። አራዳ ልጅ ቀድሽ አትስፋሽ። ኧረ እንጂ ያራዳ ልጅ ነው እንዴ? ያራዳ ልጅ ብትሆን ኖሮ እኮ ሴት እዛ ጋር እንደዛ አታወራ፣ እንደዛ አትበጣጠስም ነበረ። እኔ አልተበጣጠስኩም። እሷን ስለምወዳት ስለማከብራት ከእሷ ፊት ምን ብትወዳትና ብታከብራት ኖሮ ማለት እንደ ወንድ ልጅ በስነስርዓት ታወራ ነበረ። ለሰው ክብር የለህም አንተ። ለሰው ልጅ ክብር ቢኖርህ በስነ ስርዓት ታወራ ነበር እያልኩ ነው። ያዳመጥከኝ ነው አይደል? እያዳመጥኩ ለዛም ነው ይኸውልህ የጀርባ ታሪክን አጣርቼ ስልኬን ፈልጌ ያገኘሁት ለዛ ነው። ምክንያቱም ያልጨረስኩት ጉዳይ ስላለ ይኸውልህ ብዙ ማወቅ የምፈልገው ጉዳዮች አሉ። ስላለፈ ታሪካችሁ ብዙ ማወቅ የምፈልገው ጉዳይ አለ። ምናልባት እንደተማረ ሰው ተነጋግረን የምንግባባ ከሆነ እንግባባለን። ይሻላል። በኖርማል ነው እናንተ በኖርማል የተሻለውን አማራጭ እየነገርኩህ ነው። አሁን እንደተማረ ሰው ቁጭ ብለን ተነጋግረን እኔ ማንም ሰው ስቴሽን ለፊት ተናግሮ ስለማያውቅ እኔ እናንተ በሰላም ልናወራ አንችልም። መጀመሪያ እኔ እናንተ የምናወራው ኖሬ በጸብ እናወራዋለን። በጸብም ከሆነ በጥልቅ ከፈለክም በመገዳደርም ሊሆን ይችላል። እንደዚህ አይነት መልኩ ካወራን በኋላ ማለት ነው በሰላም ልናወራ እንችላለን። ገላጋይ በሌለበት ማንም ሰው በሌለበት ምን ይመስላል? ደስ ይለኛል። ደስ ይላል። በጣም ደስ ይለኛል። በጣም ነው የሚመቸኝ። ይገርማል። በጣም ከተጣለው በጣም ቆይቻለሁ። ማርያምን ግን ምንም ሲይዝ ማለት ነው ወይም የምቀጥረው ቦታ ስትመጣ ፈጣሪ ምስክሬን ነው ማለት እንደ ህፃን ልጅ አስሬ ይገርፋለሁ። እንደ ህፃን ልጅ አስሬ ይገርፋለሁ። በጣም ጥሩ ነው። ግን ይቅርታ ብለኸኝ የምትነም ይሆናል። ይቅርታ አድርግልኝ ከአሁን በኋላ አጠገቡ አልደርስም ትለኛለህ። ማን ይቅርታ እንደሚጠይቅ እናያለን። እኔ ግን እድል እየሰጠው ነው። የምር እድል እየሰጠው ነው። የምትፈልገው ነገር ካለ እናውራ። ካንተም ብሶ ታስፈራራለህ። የምር እድል እየሰጠው ነው። የምሬን ነው። ምን አይነት እድል? እድል ስለ እንደ ሰው መጀመሪያ እናውራ፣ እንነጋገር። የሚያግባባን ነገር ካለ እንግባባ። በምን እንግባባ ነው? የሚያግባባን ከሆነ አንተ በፈለከው መንገድ መሆን ይችላል። ችግር የለብኝም። ጥሩ እኔ በፈለኩት መንገድ፣ ከዛ በኋላ ደግሞ አንተ በፈለከው መንገድ መደባደብ ነው የምትፈልገው? እኔ ካንተ ጋር አዎ። ምክንያቱም ፊት ለፊት ያን ሁሉ ወሬ ስላወራ አልጨረስኩም። አበሳጭተኸኛል። በጣም ወጣ አድርገኸኛል። እንኳን ተበሳጨህ። ገና ትበሳጫለህ። እንደዛ የምትፈልግ ከሆነ ገና ትበሳጫለህ አንተ። ስማኝ፣ ይሄ ሰሞኑ እኔ የምበሳጨው በራሴ ጉዳይና በዚህ በማይረባ ሰው ነው። ይኸውልህ ሁለተኛ ሰው የማይረባ ሰው እንድትል አልፈልግም። እሺ ይኸውልህ ትረባለች እያልክ ነው? በጣም ትረባለች እንዴ? በጣም ስማ፣ እኔ ጋር ያለውን ፋይል ብታይ ማለት ነው ትረባለች ብለህ እኮ የፈለከው ፋይል ይሁን የፈለከው፣ እሱ ለኔ ምንም አይቀየርም። እሷ ለኔ ያላት ፍቅር ነው፣ ለሷ ያላት ፍቅር ያስከው ነገር ምንም አይቀየርም። እሱን ደጋግሜ እነግርሃለሁ። እሺ ፍቅረኛ እንደሆነች አልነገረችኝም። እንደምታስጨንቃት ነው እንደሚነገረች። መናገር አይጠበቅባትም። ይጠበቅባታል። ምክንያቱም እኔ ስለማዛት እኔ ካልኳት ምንም ነገር ማድረግ ትችላለች። እያዳመጥክ ነው? እኔ ካልኳት ምንም ነገር ማድረግ ትችላለች። አስጠላኝ። እጅ አልከኝ። በእናትህ እኔ ራሱ እጅ አልከኝ። በጣም ምስክሬ እጅ አልከኝ። ይሁን አረ እያወራለሁ ማለት ነው። ያልጨረስኩት ጉዳይ አለ ከአንተ ጋር ተገናኝተን በብዙ አይነት መንገድ ልናወራ እንችላለን ነው እያልኩ። አለበለዚያ ግን ማለት ነው አለበለዚያ ግን በምትወዳቸው ሰዎች መጥቼ ስቃይን ማበዛት ይሆናል። ምን ይመስላል? እነሱ ጋር ከመሄድ በፊት መጀመሪያ እኔን ተፋለምና ከዛ እኔ በምቀጥረና በምጠራ ቦታ የምትገኝ ከሆነ ኦኬ፣ እኔ እናንተን ፈተዋለን። እንደዚህ ምናምን የምትል ከሆነ ግን ማለት ነው መጀመሪያ ከምትወደው ሰው ጀምራል። ይኸውልህ መጀመሪያ የምወደውን ሰው ለማግኘት እኔን ማግኘት ይኖርብሃል። ያ ማለት ደግሞ ነገ ከነገ ወዲያ አይደለም፣ አሁኑኑ ንገረኝ። ያለበት ራሴ እመጣለሁ።
ትመጣለህ? እመጣለሁ። በጣም ጥሩ ደስ ይለኛል። እንድትመጣ ነው የምፈልገው። ካልመጣ ግን እመነኝ ቁጭ ብለህ ቀሚስ ለብሰህ መሽናት ነው ያለብህ። እሺ ከቤት ውስጥ ነው ቀሚስ ለብሰህ መቀመጥ። አብረን ምን ይሆናል ማነው ዳዊት? በጣም ጥሩ። ሰዓትና ቦታውን ንገረኝ። 12 ሰዓት ተኩል ነው። 12 ተኩል 12 ሰዓት ተኩል አሁን ማለት ነው አይደል? አዎ። ልክ 1 ሰዓት ላይ ወይ 1 ሰዓት ተኩል ላይ እንገናኛለን። የት? ቦታውን ንገረኝ። ሎኬሽን በጣም አሪፍ 49 ቅያሱን ታውቀዋለህ? የትኛው ቅያስ? ብሎክ 07 ጋር ቅያሱን ታውቀዋለህ አይደል? እዛ አካባቢ ጋር ሻይ ቡና ቤት ያለችባት ጋር ቅያሷን አወቃታለህ አይደል? ባለፈው የተገናኘንበት አካባቢ በጣም ጥሩ በጣም አሪፍ። ባለፈው የተገናኘንበት አካባቢ ጋር ማንም ሰው የሌለበት ገላጋይ የሌለበት ቦታ እዛ ጋር 1 ሰዓት ተኩል ከ1 ሰዓት ተኩል የዘለለ የምታልፍ ከሆነ ማለት ነው ይኸውልህ አልምልም አላወራም። ቀድም ይጠብቃል። በምትወደው ሰው እመጣብሃለሁ። ከ1 ሰዓት ይኸውልህ 1 ሰዓት ከ30 ሲል 1 ሰከንድ አረ 1 ደቂቃ 1 ሰከንድ ራሱ እንድታረፍት አልፈልግም። ቀድም ይመጣለሁ። በጣም ጥሩ። ከ10 ደቂቃ በፊት ቀድሜ እመጣለሁ። ስትመጣ ግን ራስህን የሚያድን ነገር ይዘህ ብትመጣ ጥሩ ነው። መከላከያ ምናምን ነገር በእናትህ ወሬውን አታብዛ፣ የህንድ ፊልም አታብዛ። ለቀጣዩ ግን አደራ እንዳትቀር፣ ፈርተህ እንዳትቀር። እሺ እንዳትቀር፣ ፈርተህ እንዳትቀር። በሰዓቱ እጠብቅሃለሁ። እዛው ቦታ እንገናኛለን። ፈርተህ እንዳትቀር። ወንድ ከሆንክ በሰዓቱ እጠብቅሃለሁ። እዛው ቦታ እንገናኛለን አልኩ። ችግር የለም። ከዛ በኋላ ያለንን ጉዳይ የምንጨርሰው ነው። ደስ ይለኛል። እዛኛል በጣም ደስ ይለኛል። ልብስ ለብሼ እመጣለሁ። ጠብቀኝ። ቀድሜ እደርሳለሁ። እጠብቅሃለሁ በሚገባ። እንዳታረፍድ እያልኩ ነው አሁንም ቢሆን። እሺ ሰዓት የሚያረፍድብኝ ሰው አልወድም። እንዳትቀር እንጂ አንተ እንዳትቀር። ኧረ በእናትህ እኔ እኮ አልቀርም። አላረፍድም። ቀድሜ እደርሳለሁ። በጣም ጥሩ። ያልኩህ ቦታ ላይ እንድትገኝ እገኛለሁ። 1 ሰከንድ እንኳን እንዳታረፍድ። ቀድሜ እደርሳለሁ። በቃ ወደ አታብዛ። ቻው። መጣሁ። ዝም በል ቶሎ ብለና ቦታውን። እሺ እንዳትቆይ። አሁንም ቢሆን የምነግርህ እንዳትቆይ። ሰይጣን ይቆይብህ። ቀድሜ እደርሳለሁ። እንዳትቀር። እንግዲህ ቤተሰብ ሁሉንም ነገር እንዳያችሁት ነው። በጣም ተናድጃለሁ። የምሬ ነው። ግን ራሴን ለማረጋጋት በጣም እየሞከርኩ ነው ያለሁት። በጣም ተናድጃለሁ። በጣም ማን እንደሆነ አላውቅም። እንግዲህ ማንነቱን ሄደን አብረን የምናየው ይሆናል። እኔ በንግግርም ማምን ሰው ነኝ። ምክንያቱም የሰው ልጅ ሲነጋገር ብዙ ነገር ነው ይፈተዋል። እሱን እንግዲህ እንደ ቅድመ ሁኔታ አቅርቤለታለሁ። እሱ ደግሞ መነጋገር አልፈለገም ይመስለኛል። የሆነ ጌጃ ነገር ነው። ሁሉ ነገር በድብድብ የሚያምን ሰው ነውና እኔ ተሰኪ መደባደብም ችግርም የለብኝም። ቀድሜው እደርሳለሁ። ቀድሜው እገኛለሁ። እንግዲህ የሚፈጠረው ነገር እናንተም አብራችሁ የምታዩ ይሆናል። እንግዲህ ምን እንደሚፈጠር አብረን ያለ ለማንኛውም ልብስ ምናምን እንቀያየርና ቤተሰብ ቀጥታ ወደ ተባልነው ቦታ እንሄዳለን። ከዛ እንግዲህ ወይ ቀድመን እንገኝና እንግዲህ እንጠብቀዋለን። እንግዲህ አስፈላጊ ከሆነ ራሳችን እናዘጋጃለን ማለት ነው። ከሆኑና ልብስ ቀይሬ እመልሳለሁ። ሰላም ውድ ቤተሰቦቼ፣ እንግዲህ እንደመጡኝ ልብስ ለባብሼ ከቤቴ እየወጣሁ ነውና እውነት ለመናገር ስወጣ ምናምን ከሱ ጋር ለመፋየት ምናምን አይደለም፣ ግን እንዴት እንደሆነ አይታወቅም ብዬ ነውና እንግዲህ ሀሳቤን አቀርብለታለሁ። ምናልባት እኔ ባልኩት ሀሳብ የሚስማማ ከሆነና እንደተማረ ሰው በንግግር የምንፈተው ከሆነ ደስ ይለኛል። ብለን ተነጋግረን መግባባት እንችላለን። ምናልባት የሚያውቀውም ነገር የሚነግረኝም ነገር ካለ ሁሉን ነገር ቁጭ እንግዲህ ከእሱ አንደበት መስማት ፈልጋለሁ። እኔ በሰጠሁት ነገር የሚስማማ ከሆነ ማለት ነው። ግን ሁሉም ነገር ማወቅ ስለምፈልግ አይሆንም አልፈልግም ካለ እንግዲህ ምንም አማራጭ የለኝም። እሱ ባለው መንገድ የምንቀጥል ይሆናል። ወይ እንፋየታለን ወይ ደግሞ በሰላም ተግባብተን ተነጋግረን ችግሩን እንፈታዋለን ብዬ አስባለሁ። እንግዲህ ምን እንደሚፈጠር የምር አላውቅም። 1 ሰዓት ተኩል ያለኝ ግን አሁን ገና 1 ሰዓት ከ5 ነውና ውስጥ ቅርብ ነው። የቀጠሪ ቦታ እዚሁ ጋር ነውና እንግዲህ አብረን ሄደን ሁሉም ነገር አብረን የምናየው ይሆናል። ቤተሰብ እንግዲህ አማራጭ የለንም፣ እንሄዳለን። ሰላም ውድ ቤተሰቦቼ፣ እንግዲህ ቀድሜ ደርሻለሁ። እየተባባል ነው 1 ሰዓት ከ30 ደቂቃ፣ እኔ ግን ከ5 ደቂቃ በፊት ቀድሜ ደርሻለሁ። እስከዛ እንግዲህ እንደምታዩኝ ቡናዬን እየጠጣሁ ነው የሚገኘውና
ልጁ ለምን እንደዚህ ማድረግ እንዳስፈለገ ከኤልዳና ምን እንደሚፈልግ ከኔ ምን እንደሚፈልግ ምንም አልገባኝም። እኔ ብዙ ነገሮችን በመውራት እና በመግባባትና ኤልዳናን ደግሞ ችግር ውስጥ ላለመክተት ስለፈለኩ ነው ይሄ ሁሉ ጉዳይ ለማድረግ እየሞከርኩ ያሉት። ግን ልጁ ሳስበው ምንም ጌጃ ነገር ምንም የሚገባ አይመስለኝም እና በድብድብ ካልሆነ የሚያምን አይመስለኝም። ግን እንግዲህ ሁላችንም አብረን የምናየው ይሆናል። ውድ ቤተሰቦቼ ቀረ ካረፈርክ ምናምን ብሎ ደግሞ እንዳይጨቀጭቀኝ ቀድመን እንደጉለትና ወቶ ላይ እንዳለውና እየጠበቅኩት እንደሆነ እንግዲህ እነግረዋለሁ ማለት ነው። ግን ሰው እንዴት በዚህ ልክ ግን ከብት ይሆናል? እግዚአብሔር እንዴት ለደበደበ ይሄን ያክል ሰው ምን አይነት ሰው እንደሆነ እንግዲህ አብረን ምን ይሆናል። ውድ ቤተሰቦቼ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይታው እንደገና ይሞክሩ። የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይታው እንደገና ይሞክሩ። ምን ያላቀም እንግዲህ ምን አባቱ ስልኩን ለምን አባቱ እንደዘጋው እግዚአብሔርን አላቀም። ያለ ቦታ ይሄ ነው ባለፈው የተገናኘንበት ቦታ ያገኘኋቸው እዚህ ካፌ ነበር። መጥቼ ድጋሚ እዛ ሴት ነሱን ያገኘኋቸው ብሎክ 7 ይኸው ቦታው እንግዲህ 1 ሰዓት ከ26 ደቂቃ ሆኗል። ለምን አባቱ ስልኩን እንደዘጋው አይዶን አልገባኝም። ችግሩ ምን እንደሆነ አልገባኝም። ወይ ወጥመድ ውስጥ ሊያስገባኝ እየሞከረ ነው። ብቻ ተስፋ አንቆርጥም እስከ 30 እስኪሆን ድረስ እንግዲህ 1 ደቂቃ አላረፍድም ብሏል። 1 ደቂቃ አላረፍድም ብሏል። እስኪ 30 እስከምትሆን ድረስ እንግዲህ በትዕግስት ይሆነን እንጠብቀዋለን ማለት ነው። ከዛ እንግዲህ ሀሳቡን እንሰማዋለን። ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። ቤተሰብ እንግዲህ ምንም ግራ እየገባኝ ነው። እግዚአብሔርን ምን እየተፈጠረ እንዳለ በጭራሽ ምንም ሊገባኝ አልቻለም። እንግዲህ ጠዋት ቅድም እንግዲህ ከላይ ወጥቼ እየደወለልኝ እሱ ላይ ሊያስጨቀጭቀኝ የነበረ እሱ ሲያስጨንቀኝ የነበረ እሱ እንገናኛለን እሱ ይሄ ሁሉ ውጣ ውረድ ለምን እንዳስፈለገ ማርያምን ምንም ሊገባኝ አልቻለም። ግን አንዴ መተቻለ መመለስ አልፈልግም ሳላገኘው ጠብቀዋለሁና ሐሳቡንስ እንግዲህ አብረን ነው ያለን። በጣም ያናደደው በነገራችን ላይ የሆነ እያላገጠ ይመስለኛል ሳስበው። የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። እንግዲህ እንደ ወንድ ልጅ እናውራ፣ ካልተደባደብን ወንድ አይደለህም እኔ ብቻ ነኝ ወንድ እኔ ብቻ ነኝ ጀግኖ ሲል የነበረ እንግዲህ ወንድማችን እንግዲህ ስልኩን አጥፍቷል። እንግዲህ ምን አባቱ እየሰራና ምን አባቱ ፈልጎ እንደሆነ ማርያምን ምንም ሊገባኝ አልቻለም። ደግሞ ጭራሽ በመወዳቸው ሲያስፈራራኝ ይሞክራል። ግን የመወዳቸው ሰዎች ቢነካ መጀመሪያ ከኔ ጋር አውርቶ ከኔ ጋር ያለውን ጉዳይ ጨርሶ እኔን ካሸነፈ ብቻ ነው ወደ መወዳቸው ሊሄድ ይችላል። ግን እኔ በህይወት ላይ ያለውና ከኔ ጋር ያለን ጉዳይ ሳይጨርስ ማርያምን ነው የምላችሁ ማንንም ማንካት አይችልም። ማንንም ይሄ ቃሌ ነው። እሺ ቤተሰቦቼ የሚከፈለውን መስዋዕትነት አብረን እየከፈልን እንቆያለን። እሺ ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። ስለማንም እነሳነስ ያለ ቦታ ነው እዛ ጋር ደግሞ ነው ያለን ሐሳቡ። ምናልባት መጥቶ ከሆነ እንጠብቀዋለን። ምናልባት ሌላ ሰው ይዞ መጥቶ ይሆናል ብሎ እያጣራ ሊሆን ይችላል። ግን ብቻዬን እንደመጣው ነግረዋለሁ። እንግዲህ ከመጣ ካልመጣ እንግዲህ አማራጭ የለም። በፈለገ ሰዓት ያለበት ሄደን እናገኘዋለን እና ለማንኛውም ቻው ቤተሰብ። ይሄን ያክል ሰዓት እንግዲህ ከ30 ተቀጣጥረን ከ20 መጥቼ እየፈለኩት እየጠበቅኩት ነበረ። እንግዲህ ምንም እስካሁን ሊመጣ አልቻለም። በጣም አነዶኛል። በነገራችን ላይ ሐሳቢ ሲመጣም ከሱ ጋር የመጣላት የመደባደብ ፍላጎት ያልነበረም ለእናንተም እየነገርኳችሁ ነበረ። በቃ ከሌለና እንድሪቅና የነበራቸው ነገር በሙሉ ነግሮኝ ከሱ ጋር ወርሼት ምናልባት መግባባት የምችል መስሎ የነበረ ሌላ ነገር እንዳስብ ያደረገ ደግሞ እሱ ነው። በድብድብ ካልሆነ እንደ ወንድ ልጅ ካልተፋለመን ያለ ሲጨቀጭቀኝ የነበረ እሱ ነው። ሰዓትና ቦታውን የነገረኝ እሱ ነው። የቀጠረኝ እሱ ነው። እኔ ደግሞ
10 ደቂቃ በፊት ቦታው ላይ ተገኝቼው እየፈለኩት ነበር። ስደውልለትም እንግዲህ እናንተ እንዳያችሁ ስልኩ እየሰራ አልነበረምና አንድ ደቂቃ አላረፍድም ሲል ነበረ። ግን አሁን ደግሞ ስንት እንደሆነ አሳያችኋለሁ። ያው 5 ደቂቃ ሆኗል። ከ30 አናቱ ላይ ሲሆን እደርሳለሁ ያለ ሰውዬ ጭራሽ 5 ደቂቃም አልደረሰም። ሲደወልለትም ጭራሽ አያነሳም። ኢቭን አሁንም አያነሳም። እስኪ ስለአንዴና ለመጨረሻ ጊዜ እንሞክርለታለን። በዚህ ሰዓት ከሰው ጋር የመጣላት ፍላጎቱም ሀሳቡም የለኝም። ግን የኤልዳና ጉዳይ ስለሆነ ኤልዳና ደግሞ የራሴ ሰው ነችና የሷ ጉዳይ ስለሆነ ምናልባት ይሄንን ነገር ከሱ ጋር አውርቼ ተግባብቼ እሷን ነፃ ማውጣትና የኔ ማድረግ ከቻልኩኝ ብዬ ነበረ እዚህ ጉዳይ ውስጥ ገብቼ የነበረው። ግን ሁሉም ነገር እንዳሰብኩት እየሄደልኝ አይደለም እና አንዴና ለመጨረሻ ጊዜ እንሞክርለታለን። ይቅርታ፣ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። ይቅርታ፣ የደወሉለትን ደንበኛ አሁን ማግኘት ቤተሰብ በጣም ነው ያናደደኝ በነገራችን ላይ ግን ኢትስ ኦኬ። ምናልባት ለበጎ ይሆናል። ድጋሚ እስኪደውልልኝ እጠብቀዋለሁ። ድጋሚ እስክንገናኝ እጠብቀዋለሁ በተስፋ። ግን እንደዚህ በቀላሉ የምንፋታ አይመስለኝም። ሁኔታው በዚህ ከቀጠለ እንዲህ በቀላሉ አልፋተውም። ራሱ ጀምሮ ራሱ ከሸሸ አሁን ደግሞ እኔ ያሳድደዋለሁ ማለት ነው። እስኪ ብቻ ሁላችሁንም ከልብ አመሰግናለሁ። እስካሁን አብራችሁ ስለቆያችሁ የምር በጣም አመሰግናለሁ። ለላችሁ የምፈልገው ነገር ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ እና ስለምትከታተሉኝ አብራችሁ ስለሆናችሁ የምር ከልብ አመሰግናለሁ። እንግዲህ በቀጣይ ቪዲዮ ደግሞ ምን ይፈጠራል የሚለው ነገር አብረን ምን ይሆናል እና ሁላችሁንም ከልብ ወዳችኋለሁ፣ አመሰግናችኋለሁ። እሺ